ለምን አጎትሽ ከመጣ በኋላ በጣም ብዙ ተጣሪ ነገር አለ። ጆሮሽ አይሰማም እንዴ? አርፈሽ ተቀመጭ። ሴት ልጅ ለእናንተ ሚስት ለመሆን ብቻ ለም የተፈጠረችው። አትሳሳት። ይቅርታ። እዚህ ብቻ ምን ትሰራለህ? አደይን እየጠበቅኳት ነበር። የት ሄደች? ለሊ ቤት ናት። አንቺ እንዴት መጣሽ? ቢዛማዬን ቤት ድረስ ይዛት መጣች። አወራችሁ? አዎ፣ ግን ተናዳብኛለች። ፍቅር፣ አንቺም እኮ ልክ አላደረግሽም። ዴቭ፣ በጣም ይቅርታ። አንተን ማስጨነቅኩ አይደል? ፍቅር፣ እርግጥ ነው እስካሁን ድረስ እኔና አደይ ላይ ችግር እየፈጠርሽ ነው። ግን አንድ ነገር ልንገርሽ፣ ሰው ያለ ምክንያት አይጠላሽም። እሱስ ልክ ነህ ዴቭ። ግን አንተ ከጎን የሆነ የምትደግፈኝ ከሆነ ሁሉም ነገር ይገኛል። ተደብቆ የነበረው እውነት ዛሬ ወጥቷል። ልንገራት እያለ ግራ ሲገባ የነበረው ዴቭ ዛሬ ፍቅር እውነቱን ነግራለታለች። አደይ ከዚህ ቤት የወጣችው ዴቭን አፍቅራ ነው በማለት እንግዲህ ለእናቷ ተናግራለች። እናቷ ማለት እትዬም ፍቅር የምትነግረኝ እውነት ነው ወይ በማለት እንግዲህ ዴቭን ጠይቀዋለች። ዴቭ ሁሉን ነገር ለመናገር ወደ ቤት ቢያቀናም ነገር ግን ከአፉ ሳይወጣ ከሌላ ሰው ሰምታ ጠብቃለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ አደይ ድራማ ክፍል 144ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት ላይ ለሊ ፌንት አድርጋ ወድቃ ነበረ ያየ ነው። በዛሬው ጊዜ ደግሞ ባቡሬ ወደ ለሊ ቤት በመምጣት ለሊ መጥቻለሁ የት ነሽ እያለ ሲፈልጋት ነበረ። ስልክ አውጥተው ቢደውልም ስልኳ ሊነሳ አልቻለም። ቤቱን ፈለግለግ ሲያረጋት ወድቃ ነበረ ያገኛት። ከዛም ቶሎ በማንሳትና ውሃ ነገር በማድረግ እንድትነቃ ካደረገ በኋላ አሁኑኑ ወደ ሆስፒታል መሄድ አለብን በማለት ወደ ሆስፒታል ይዟት ሄዷል። ዴቭም አደይን እየጠበቀ በነበረበት ሰዓት ፍቅር ወደ እሱ ትመጣለች። ዴቭዬ እዚህ ምን ታደርጋለህ ብትለውም አደይን እየጠበቅኩ ነው ይላታል። እሷም ጠጋ ብላ ትከሻውን ደገፍ በማድረግ ይቅርታ ስለ ሁሉም ነገር በማለት ትጠይቀዋለች። እሱም ችግር የለውም እኔና አደይ ላይ ግን ብዙ ተጽዕኖችን እየፈጠርሽ ነው፣ ለምንድን ነው የማትተየው በማለት ይጠይቃታል። ፍቅርም እኔን እኮ ብዙ ሰው አይፈልገኝም፣ ሁላችሁም ትጠሉኛላችሁ በማለት ተነግራ ነበረ። ዴቭም ማንም አንቺን አይጠላሽም፣ የምትጠሊው ተግባርሽ ነው፣ ተግባርሽ በጣም ያስጠላል፣ ለሰው ጥሩ አመለካከት የለሽም፣ ስለዚህ ከዚህ ጸባይሽ መመለስ አለብሽ፣ እኔና አደይ መቼም አንለያይም፣ እውነቱን ነግሬሻለሁ በማለት እንግዲህ ይነግራታል። እንዴ እየተመካከሩ ባለበት ሰዓት ነበረ አደይ በቅ ያለችበት። አደይም ከብዙ ሰዓት በኋላ ወደ እሱ አቅርባ ዴቭ በማለት ስጠራው ተደነባብሮ ነበር የተነሳው። ምን እያደረጋችሁ ነው ብትለውም አይ ስለ አንዳንድ ነገር እያወራኋት ነው ይላታል። ፍቅር ግን ለምን መጣሽ በማለት ነበረ የተናገረቻት። ምክንያቱም ከብዙ ጊዜ በኋላ ዛሬ ነበረ ትከሻው ላይ ጋደል ብላ ልታወራ እየፈቀደላት። ዴቭም አደይን ሲናገሩበት አይወድምና ፍቅር በማለት ነበር የተቆጣት። ፍቅርም በቃ እሺ ዴቭ እንደተነጋገር ነው በማለት ትታው ትሄዳለች። አደይም በቅናት መንፈስ ምንድነው የተነጋገራችሁት እያለች አፋጣ እየጠየቀችው ነበረ። ምንም አላወራንም፣ አይ በቃ ጸባይሽን አስተካኪ እያልኳት ነበር በማለት ዴቭ ይነግራታል። አደይ ግን አልተዋጠላትም ነበረ። ተያይዘውም ወደ ለሊ ቤት ይሄዳሉ። እንደሄዱም ለሊ የለችም ነበረ። የት ሄዳ ነው ብላ ስልክ ስትደውል ባቡሬ ነበር ያነሳው። ወርቃ እኮ ሐኪም ቤት ሄደን ነው በማለት ይነግራታል። ምን ሆነው ወርቃ በማለት እጅግ በመደንገጥ ስልክ እስከ ማውራት አልችል ብላ ዴቭ ስልኩን እንጥቆ እያወራ ነበረ። ዴቭም በቃ ይዞሽ ተረጋጊ፣ ምንም አትሆንም፣ ባቡሬ ጎኗ አለ። አሁን ግን እኔና አንቺ እቤት ሄደን ለትዬ እጅሽን ይዤ መናገር አለብኝ ሁሉንም ነገር በማለት ይነግራታል። አደይ ግን አይ አንተ ሁሉንም ነገር ሄደህ ንገር፣ እኔ ግን ወደ ለሊ ጋ መሄድ አለብኝ በማለት ወደ ሆስፒታል ሄዳለች። አደይ ድራማ እንግዲህ ሁሉም ጥንድ ጥንድ እየሆኑ ወደ ፍቅር አለም እየገቡ ይገኛሉ። ቅምጥልና ኪንጎም አሁን ላይ ፍቅሯ ተሳክቶላት የግሉ አድርጋለች። በሌላ በኩል ደግሞ ወደ ገጠር ስንሄድ እና አበበ ናቸው። አበበም እንግዲህ አሁን የምታግዢ ነገር የለም፣ አጎቴ ሲመጣ ግን ብዙ የምታግዢ ነገር አለ፣ አሁን ላይ ብቻዬን ነኝ ታውቂያለሽ በማለት ነበረ ለፍቅረኛው ነገራት።
እሷም ብቻህንም አይደለህም እኔ ያለሁኝ እኔ ሁሌም ከጎን ነኝ በማለት ትነግረዋለች። እሱም እሄዳለሁ አልመጣም ስትለኝ በጣም ነበረ ያዘንኩት በማለት እንግዲህ ትነግረዋለች። አበበም አይዞሽ የድሮ ማንነታችን የድሮ ፍቅራችን ተመልሶ ድል ባለ ሰርግ ነው የማገባሽ እያለ እንግዲህ ደስ እንድትሰኝ አድርጓታል። አብረ ቁጭ ብለውም ሲያወሩ ጫኔ ይመጣባቸዋል። ጫኔም እንግዲህ አሁን ከዚህ መሄድ አለብን ጫኔ መጣ በማለት አበበን ካጠገቧ እንዲሸሽ ታደርገዋለች። ጫኔም ምን አዲስ ነገር አለ ስለ አበበ አይተሽዋል እንዴ ዛሬ በማለት ይጠይቃታል። እሷም አረ አላየሁትም በማለት ነበር የመለሰችለት። የፍቅርም እናት ቤዛ መንገድ ላይ ባገኘቻት ጊዜ እኔ ምልሽ ያ እንደዛ የሚያምር ቤት እያለሽ ቤት የለኝም ምን የለኝም የምትይው ቆይ ምን ሆነሽ ነው በማለት ጠይቃት ነበረ። ቤዛም የምሰራበት ቤት እኮ ነው አሁን ሰዎቹ ለ2 ሳምንት ወደ ውጭ ሄደው ነው በማለት ትነግራታለች። ደግሞ በቸገረኝ ሰዓት መተሽ ደስታ ስላበሰርሽኝ አመሰግናለሁ በማለት እንግዲህ አመስግናታለች። ቤዛም ጥሩ ሀሳብ ነው አሁን ወደ አንቺ ቤት በነጻነት በሰላም መለሳለሁ ውለታዬ አለብሽ ማለት ነው በማለት እንግዲህ ያሰበችው ተሳክቶላታል። ፍቅርን መኝታ ቤት ቁጭ በማለት እንግዲህ ዴቭን እያስታወሰች ነበረ። ማለትም መንገድ ላይ ቁጭ ብለው ያወሩትን ነገር ሮማንም ወደ ፍቅር ጋር በመሄድ ፍቅር እኔ ብዙ ነገር አሳልፍ ያለሁኝ ቤት ለብቻዬ እስከሚዘጋብኝ ጨለማ ውስጥ ብዙ መከራና አይቻለሁኝ። ስለዚህ ከዛ ተስፋ ወጥቼ ደግሞ ዛሬ እዚህ ላይ ነው ያለሁት። ስለዚህ ሁሉም ነገር ያልፋል። አንቺ ደግሞ ምን አጣሽና ነው እንደዚህ የምትሆኙ? እኔ ታሪኬን የምነግርሽ ምናልባት ከኔ ታሪክ ከተማርሽ ብዬ ነው። ስለዚህ ዛሬ ሰው ማጣትሽ፣ ዛሬ እንደዚህ መከፋትሽ ሁሉ ያልፋል። ስለዚህም እባክሽን እንደዛ አትሁኚ፣ ደግሞ ምግብ መብላት አለብሽ እያለቻት እየመከረቻት ትገኛለች። ፍቅርም ቆይ ከዛ ጊዜ በኋላ አንቺ ለኔ የምትመክሪኝ ለምንድን ነው ብላ ትጠይቃታለች። ያረግሽኝን አረሳውም፣ ነገር ግን አሁን ላይ አንቺን ክፉ ማድረግ አልፈልግም በማለት ሮማንም ትነግራታለች። አሹም ለሮማን እንዴት ፍቅሬን ልግለጽላት እያለ አስሬ እየጠራት ነገር ግን ምንም ሳያወራት ሮማን ተመልሳ ትሄዳለች። ምንድነው ብዙ ጊዜ ተጣራኛለ እመጣለሁ የምታወራኝ ግን ነገር የለም እሺ ንገረኝ ስትለው ከውጭ ሰው ይመጣና ይለያያሉ። ሩታም ግን ለምን እወድሻለሁ ብለ በቃ ንገራት ፍርጥ አድርጋ እውነቱን ንገራት እያለች ትገኛለች። አሹም ልነግራት እኮ ቀና ስል እንደ አይኗን ጎረጥረጥ ስታረግብኝ እምገባበት ጥፍት ይለኛል እንደገና ስለዚህ ፈራው እያላት ይገኛል። ዳይመንድና ኪንጎም እንግዲህ በመንገድ ላይ በሚሄዱበት ሰዓት ቤዛን ያገኟታል። ዳይመንድም የቤዛ ማጅራት በመያዝ በያሁን ጎንበስ ብለሽ ኪንጎን ይቅርታ ጠይቂው በማለት እንግዲህ በግዳጅ ይቅርታ እንድጠይቅ አስደርጓታል። ቤዛ ግን ይልቁንስ ሁሉ ነገር ትታችሁት ወንድሜን አስፈቱልኝ እያለች ትገኛለች። እንደውም አንቺ ባለመግባትሽ ፈጣሪሽ ልታመሰግኝ ይገባሻል አለት። ሄለንም ከአደይ እህት ጋር ወንዝ ሄደው እየታጠቡ በነበረበት ሰዓት ምን ተገኝቶ ነው ግን እያለች ትጠይቃታለች። ሄለንም ሳስበው ስመኘው ለብዙ ዘመናትን ስጓጓው የነበርኩት ነገር ሊሳካልኝ ነው መሰለኝ አበበዬ እኮ አገባሻለሁ አለኝ በማለት ትነግራታለች። እሷም እኔ ላንቺ ስለ እውነት በጣም ደስተኛ ነኝ በማለት እንግዲህ ደስታዋን ትገልጽላታለች። እትዬም እንግዲህ ሩታን ዴቭ ግን የት ሄዶ ነው ብትላትም ያው አደይ ጋ ይሆናል ትላታለች። እሷም አደይ ግን ጥሩ ልጅ ናት፣ መልካም ጸባይ ያላት ልጅ ናት፣ እሷን ያገባ እንደው ታድሏል ትላለች። እንግዲህ ጉዷን አላወቀችም። አይ በቅርቡ አዲስ ነገር እንደሚኖር ተስፋ እናደርጋለን ትላለች። እንግዲህ ሩታም ምን አለ የምታውቂው ነገር አለ እንዲህ በማለት ብትጠይቃትም አይ ምንም የለም ግን የሆነ በቃ አዲስ ነገር እንጠብቅ ብዬ ነው በማለት ታስተባብላለች። ፍቅርም እንግዲህ ወደ እናቷ ተቀመጠችበት ሳሎን በመምጣት ልጄ መጣሽ በማለት ከሳመቻት በኋላ አሁን ማዬ ይቅርታ አድርጊልኝ በማለት ይቅርታ ከጠየቀች በኋላ ግን ስለ አደይና ስለ ዴቭ የምታውቂው ነገር አለ በማለት እናቷን ትጠይቃታለች። ያው እንደሚዋደዱ ጓደኛሞች እንደሆኑ ነዋ የማውቀው ትላታለች። እናቷም ሌላ የምታውቂው ነገር የለም በማለት ደግሞ ስትጠይቃት ምን አለ በላ ስትጠይቅ አደይ ከዚህ ቤት የወጣችሁ ዴቭን አፍቅራ ነው በማለት ትነግራታለች። ምን አንቺ እንዴት እንደዚህ ልታውቂ ቻልሽ በማለት ስትጠይቃት ዴቭ ከውጭ ይመጣል። ዴቭ እውነቷ ነው ፍቅር የምትነግረኝ በማለት ነበረ የጠየቀችው። ምንድነው የነገረችሽ በማለትም ጠይቋት ነበረ። አደይ ካንተ ፍቅር ይዟን ነው ከዚህ ቤት የወጣችው በማለት እንግዲህ ጥያቄውን አከታትለዋለች። ለዚህ ምላሹ ደግሞ ዴቭ ምን ሊሆን ይችላል አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታቱኝ።
ጉንፋን ስለያዘኝ ለድምፄ ጥራት ይቅርታ ላለሁኝ። ሰላም ለሀገራችን፣ ሰላም ለሕዝባችን። በያላችሁበት ሰላማችን